መሬት ያስቀምጥ። እኔ እኮ የሰው ስጦታ እኮ ይሄ ትልቅ ነገር አይደለም። ይሁን ችግር የለውም። ያንተን ትዳር እኮ ትልቁን እያጠህ ነው። ከፈጣሪ የተሰጠህን ልጆችን ትዳርህን እያጠህ እኮ ነው አንተ። አረ ልጁ ምንም አንቺ ማናላ ሲያሳዝን ደግሞ ቶና እግዚአብሔር ያንተ ትዳር ያንተ ህይወት እኮ በጣም የሚያስቀና እኮ ነው። እግዚአብሔር በራሱ እሺ፣ መሬት ላይ ያስቀምጠው፣ መሬት ላይ ያስቀምጠው፣ ከእጅህም አንሳው፣ መሬት ላይ ያስቀምጠው፣ መሬት ላይ ያስቀምጠው። ናይ እሺ፣ አስቀምጠው፣ ያሳየን፣ አስቀምጠው፣ አሳየን። መሬት ላይ ያስቀምጠው፣ አስቀምጠው። ከዛ ዞር በል፣ ከሱ አጠገብ፣ ካጠገቡ ዞር በልና አውራን። አትጥለውም፣ ታነሳለህ፣ ግን ካጠገቡ ዞር በል፣ ከአንገት ብሩ ዞር በል። ናሂ ናሂ እንዳትይዘው፣ ናሂ አስቀምጠው፣ ናሂ በማርያም በማርያም አስቀምጠው፣ እዛው አስቀምጠው። ከዛ ዞር በል፣ ካጠገቡ ዞር በል፣ አስቀምጠው፣ ዞር በል፣ በማርያም አስቀምጠው፣ ዞር በል። እንዲህ እየለመን እንዳትይዘው፣ ዞር በልና አውራን። መልሰህ ታነሳዋለህ ከፈለግ፣ አስቀምጠው፣ ዞር ብለህ አውርተህን ትይዘዋለህ ከፈለግ። ከእጅህ ከልክለው ናሂ ናሂ። ሙዚቃ የተሰራው መንፈስ አየሻ እጁ እንዴት እንደሚንቀጠቀጥ ናሂ። ማለት ነው ማታ ሰርቶበታል ልጁ ላይ። የምሬ ነው የምላችሁ አይደለም። ይሄ ልጅ እንደዛ እየሆነ ያለ ናሂ፣ እንዳታረገው፣ እንዳታረገው፣ የምር እንዳታረገው ናሂ፣ ናሂ እንዳታረገው። ከላስ ይሄንን የምታወሩትን ሪኮርድ ተደርጎ ማለት ነው ቤተሰቦቹ እንዲያዩ ያድርጉ ይሻላል። የምር እንደ ባገሩ አረና አይቶ ተረጋጋ፣ እግዚአብሔር ተረጋጋ። ቀጠለኝ በቃ ተው እናታችሁ። ይሄ አንገት ብር ያንተን ልጅ ይገዛልሃል፣ ልጆችን ይገዛልሃል። እና ይሄ ከማውልቅ ይልቅ ራስ ማለት ነው። ከአንገትህ ራስ ማለት ነው። አውልቀኸው በስመ አብ ወልድ ሶስቴ ብትል ራስ ማለት ነው ይጠፋል ከሰውነት ሙሉ ነገር፣ ሙሉ ነገር። አንተ ከጌታ ሁላ እየራቅክ ነው። አልገባህም እንጂ ከፈጣሪ ሁላ እየራቅክ ነው። እችን በአካል ባገኛት እኔ ወጋት አለው፣ ወላሂ ወጋት ነበር። የሰውን ትዳር ትበጠብጣለች ወይ ነጌታ? ሚቀኛ ነች፣ ሚቀኛ ስለሆነች እኮ እና አውጥተህ እስቲ ውሃ ራሱ ድፈው በዚህ ላይ። እሷ መወጋት ነው ያለባት። የምር ምን አይነት መጥፎ ሴት ነች! እንዴት እንደሆነ ትመጣለች ደግሞ እንደ ወደዚህ ድረስ ሚቀኛ። ማርያምን ሰው ጥሩ ሆኖ ጥሩ ትዳር ይዞ ሲኖር አይወዱም። ከሴጣን ይገባል መሀል ላይ። ወይ ጌታ አይዞና ተረጋጋ። ናሂ አታወጣም። እያቃጠለኝ ነው አለ እኮ ተሰርቶበታል። በኢየሱስ ለምን ነው ወደ ጸበል የማወስዱት? እግዚአብሔር በቃ ቤተሰቦቹ አይቶ ወደ ጸበል ወስዶ ልጁን ለምንድን ነው የማይወስዱት? ምስኪን ወላ ሞት ያስላኩ ታብ ኮፕሊንግ አድርጉ። እናንተ አትሳደቡ። በስድብ ሰው አይመለስም። ምከሩት በቻላችሁ ተቅብ። ትክክል ነው። ኮሜንታተሮች በእናታችሁ አትስጡ እንደዚህ አይነት መጥፎ ኮሜንት ምናምን። ውስጡ ላይ ገብታችሁ ለልጁ ላይ የሆነ መልካም ነገር መጽሐፉን ሊመዱ እስቲ። እያያችሁ ነው አይደል? ወንድማቸው አይደል? በጣም ነው የሚያሳዝነው የምር። ዜሪያ ክብርልኝ። ሁላችሁንም ወዳችኋለሁ። በጣም አመሰግናለሁ። ትንሽ አሁን እያመመኝ ስለሆነ ሆቴል ነው የሚሄደው። ቀደና ደሩ ሆቴል ያው ላይ እስከ መጨረሻው። ግን ለእኔ ጉድጓድ የምትቆፍሩ ሰዎች እግዚአብሔር ይቅር ይበላችሁ። ሌላ ምንም ማለት አልችልም። በቃ እግዚአብሔር እንደፈቀደልኝ እስከ መጨረሻው ድረስ እታገላለሁ። ትዳሬንም ለመመለስ እታገላለሁ እግዚአብሔር በፈቀደልኝ። ከዛ ውጭ ግን እኔን ለመጣል የምትሞክሩ ግን እግዚአብሔር ይቅር ይበላችሁ። እኔ ወዳችኋለሁ። እውነቴን ነው የምላችሁ። እግዚአብሔር ይቅር ይበላችሁ። ሌላ ምንም አልቻልም። ብቻ ግን ፈጣሪ ያለ አይዞ። እሺ፣ በጣም አመሰግናለሁ። አመሰግናለሁ። አይዞ መዝሙር ስማ። እሺ፣ እሺ፣ እግዚአብሔር ያክብርልኝ። በጣም ነው ማዝነው። እግዚአብሔር እኔ ብቻ አይደለሁም እዚህ ሚዲያ ላይ ያለሁት፣ ግን በልዩነት እኔን ጠምዳችሁ በየኮሜንቱ እየገባችሁ የለቅሶ 666 እኔ ቤት በኩል 666 አባል የሆንኩት እኔ 666 አባል ሆኜ ነው ሚዲያ ላይ የመጣሁት። እኔ እኮ ገና ስመጣ የጎዳና ተዳዳሪዎችን በማንሳት ነው የመጣሁት የዛሬ 7 ዓመት። ያኔ ማንም ሚዲያ ላይ እንደዚህ አይነት ስራ እየሰራ አልነበረም። እግዚአብሔር በሚያውቀው የዛሬ 8 ዓመት ገብታችሁ ዩቲዩብ ላይ ቪዲዮ
እኔ እኮ ቪዲዮ ላይ ዩቲዩብ ላይ የመጣሁት በበጎ አድራጎት እኮ ነው። ቢገባችሁ የምታቁኝ ታቁኛላችሁ። ግን በልዩነት እኔ ለምን እንደዚህ እንደጠመዳችሁኝ አላውቅም። እኔ ውስጤ ስር አንድ ክፋት ኖሮ ቢሆን እግዚአብሔርን ዛሬ እንደዚህ ወጥቼ አልናገርም። ውስጤ ላይ ግን ክፋት ሳይኖር አድማ እኔ ላይ የምታደርጉ ሰዎች እግዚአብሔር ይቅር ይበላችሁ። ግን ደግሞ በዚሁ አጋጣሚ በጣም ብዙ ከጎኔ ያላችሁ 500 በላይ 5000 በላይ 100,000 በላይ ከጎኔ ያላችሁ አላችሁ። ቪዲዮ አንዱ ሪፖርት ሲያደርግ እናንተ የገባችሁ ኮፒ ሊንክ የምታደርጉ ዩቲዩቤን ለ500 ለ1000 ሰው ሼር የምታደርጉ የተባረካችሁ የእውነት እግዚአብሔር የምታውቁ የእውነት ፈጣሪ አላህን የምታውቁ ሰዎች አላችሁ። እናንተን አመሰግናለሁ። የሰው ወሬ አትስማ እሸቴ። አንዳንዴ ደግሞ እንዲህ መልስ ያስፈልጋል ለሰው። ከጎኔ የቆማችሁ አላችሁ። እግዚአብሔር ያክብርልኝ። በቃ ፈጣሪ የልቦናችሁ መሻት ሁሉ ይፈጽምላችሁ። ሌላ ምንም አላችሁ። ግን ይሄ ጊዜ ደግሞ አልፎ በሰፊው እንወቃቀሳለን። ፈጣሪ ደግሞ ያሳልፈዋል። እንደወደቅኩ አልቀርም። እኔ ዛሬ ወድቅ ያለው እንደወደቅኩ አልቀርም። ደግሞ የተነሳው ሰዓት መጥቼ ደግሞ እኔ ያለውን ነገር እነግራቸዋለሁ። እግዚአብሔርን ብቻ ግን በጣም አመሰግናለሁ ለሁላችሁ ነው። ለቅሶ አሁን አቁሙ፣ በቃ አቁሙ። እግዚአብሔርን የምትሳደቡኝ ፈጣሪ ማለት ነው። ፈጣሪ ማለት ነው። ሰው ላይ ፈርዳችኋል፣ አትፍረድ ይፈረድባል ይላል ቃሉ። እኔ ላይ ፈረዳችሁብኝ አይደለ? እኔ ላይ ፈርዳችኋል አይደለ? እናንተ ላይ ያለውን ኃጢአት ማን ይቁጠርላችሁ? ማን ይቁጠርላችሁ? ተደብቃችሁ ያደረጋችሁትን ኃጢአት ማን ይቁጠርላችሁ? እናንተ ዛሬ እኔን በግልጽ እየሰቀላችሁኝ ነው መስቀል ላይ። እናንተ ላይ ያለውን ኃጢአት ማን ይቁጠርላችሁ? የራሳችሁን ደብቃችሁ። ያቺ ዘማዊ ሴት ሽቶውን ውድ ሽቶ ብልቃጡን ሰብራ ክርስቶስ እግር ውስጥ ወድቃ ይቅርታ ስትጠይቅ እንዴት ክርስቶስ እችን ኃጢአተኛ ሴት ጋር ትቀርባለህ አሉት ክርስቶስ። ከዛ ከኋላ እናንተ ኃጢአታችሁን ደብቃችሁ እችን ትወቅሳላችሁ አለ። ሁሉም ፊታቸው ላይ ኃጢአታቸው ተጻፈ። እርስ በራስ ደንግጠው ጥለው ጠፉ። ሁልሽም ማለት ነው የደበቅሻት እያንዳንድሽ በውስጥሽ የደበቅሻት የዛሬ 5 ዓመት የዛሬ 10 ዓመት የዛሬ 2 ወር የዛሬ 3 ያረግሻት ኃጢአት አለች። የራስሽን ደብቀሽ እኔ ላይ እንትን አትበይሽ። ሁሉም ኃጢአተኛ ነው እዚህ ያለ። ሁሉም ኃጢአት ሁልሽም ኃጢአተኛ ነሽ። አናስመስል። እግዚአብሔርን ይሄ ግልጽ ስለወጣ ሁልሽም ኃጢአተኛ ነን እኛ። ከኃጢአት የተሰወረ ሰው የለም። በቃ ብቻ እንታገላለን ኃጢአት ላለመስራት። ከዛ ውጭ ስደቡኝ፣ ኃጢአተኛ በሉኝ። እኔን ፈጣሪ ብቻ ያቀኛል። የሰማዩ ጌታ እኔ ለማን ታማኝ እንደሆንኩ ፈጣሪ ያቀኛል። ከእናንተ ጋር አይደለም። እኔ ክርስቶስ ጋር እኮ ከተሰቀሉት ውስጥ ከጎን ካሉት ውስጥ እኮ ቅድሚያ መንግስት ሰማያት የገባው ማን ነው? ወንበዴው ነው። ገባችሁ? ወንበዴው ሌባው ምን አለ? ክርስቶስ በመንግስት በመጣ ጊዜ አስበኝ፣ በመንግስት አስገባኝ አለው። ቅድሚያ የገባው ማን ነው? ያ ወንበዴው፣ ያ ሌባው። አያችሁ? አንዳንዴ ጻድቅ አንጫወት፣ ጻድቅ አንጫወት። እግዚአብሔርን ይሄን ነገር አቁም። ሁልሽም የዛሬ ወር የሰራሻት ኃጢአት አለች። ትላንት ወዲያ የሰራችሁት አለ። የዛሬ 15 ዓመት ገጠር ውስጥ የሰራችሁት አለ። በቃ ሁላችንም ኃጢአት አለብን። ንጹህ ሰው የለም እዚህ ምድር ላይ። ይሄን ወቁ። በቃ እኔን እንደ ወንበዴው ቁጠሩኝ። እኔን ግን እግዚአብሔር ፈጣሪ ደግሞ እንደዛ አይቆጥረኝም። እናንተ እንደምታስቡት እኔን እግዚአብሔር አያስበኝም። በቃ ለዛ እግዚአብሔር ይመስገን። በቃ ግን ደግሞ ከጎኔ ያላችሁ ሰዎች እውነት አመሰግናችኋለሁ። በዚህ ክፉ ጊዜ የተገኘ